በአብዛኛው ጊዜ ሀገሮች ድህረ ጦርነት ሞት፣ አካል ጉዳት፣ ውድመትና መፈናቀል ማስተናገዳቸው የሚጠበቅ ነገር ቢሆንም በትግራይ ህዝብ ላይ ያለው ችግር ግን የተለመደ የድህረ ጦርነት ቀውስ ብቻ አይደለም። ከዛም እጅግ በከፋ መልኩ ጦርነቱ ድምጹን አጥፍቶ እንደቀጠለ ነው። በዚህም የትግራይ ህዝብ ለማያባራ ስነልቦናዊ፣ አካላዊ፣ ኢኮኖሚያዊና ማህበራዊ ችግሮች ተዳርገዋል። ምንም እንኳን በትግራይ ህዝብ ላይ የተከፈተው ጄኖሳይዳል ጦርነት ከ2 ዓመታት በኋላ በፕሪቶሪያው የሰላም ስምምነት ቢቋጭም ውሉ ሙሉ ተፈጻሚነት ሳያገኝ እነሆ 3 ዓመታትን አስቆጠረ። ይህም ህዝቡ በተለይም የሞቀ ቤት ንብረታቸውን ጥለው የተፈናቀሉ ተፈናቃይና ስደተኛ ወገኖች መልኩ ለቀየረ የሞት ጽዋ ሊጎነጩ ታይተው ከህያዋን በታች ከሙታን ደግሞ በላይ ህይወታቸው ለመግፋት ተገደዋል። በእርግጥ የፕሪቶሪያውን ውል የትግራይን ህዝብ ከተጨማሪ የህይወት የአካልና የቁስ ውድመት እንደዚሁም ከከበባና ከልከላ ታድጎታል። ሆኖም ግን ውሉ በሙሉነት ተፈጻሚ ስላልተደረገ በድምጽ አልባው ጥይት እየተቀጠፈ ያለው የወገን ህይወት ግን አልታደገውም። በአጠቃላይ በትግራይ በአሁኑ ሰዓት ጦርነት የለም፣ ሰላምም ግን የለም። ይህ ማለት አንጻራዊ ሰላሙ በጦርነቱ ክፉኛ ለተጎዳው ህዝብ ዘላቂ ዋስ አልሆነውም ማለት ነው። የፕሪቶሪያ ውል በተነጻጻሪ ሰላም የተገኘበት ነው ለማለት ይቻላል። ምን ለማለት ነው? ሌሎች ችግሮች የሉም ማለት ሳይሆን በተለይ ደግሞ ከረሃብ፣ ከቸነፈር፣ ከተለያዩ ማህበራዊ ችግሮች እንዳሉ ይታወቃል። እነዚህን አስቀርተዋል ለማለት ባያስደፍርም በተነጻጻሪ ግን የውጊያና የውጊያ ትሮማ ለማስቀረት የተቻለበት ሁኔታ ነው ያለው። ሆኖም ግን የፕሪቶሪያ ውል ይህ ብቻ አይደለም የነበረው። ተፈናቃዮች ወደ ቀያቸው እንዲመለሱ፣ የትግራይ ሉዓላዊ አንድነት እንዲጠናከር በሁለቱም ተቀናቃኞች በትግራይ በኩልና በፌዴራል መንግስት ያለው ደግሞ በተቻለ መጠን ተግባብተው እንዲሰሩ እና ቤዚክ የሚባሉ የማህበራዊ አውታሮች ደግሞ እንዲዘረጉ የውሃ፣ የመንገድ፣ የቴሌ፣ የባንክ ማለት ነው። ከፊሎቹ እነዚህ ተፈጽመዋል። ግን ደግሞ የኛ እምነት ጂኖሳይድ ተፈጽመው ብላን ነው የምንለው እና ከጂኖሳይድ በኋላ የሚፈጸሙ ነገሮች ደግሞ አሉ። የሪሃብቴሽን የተለየ ማለት ነው። እንደተለመደው ሳይሆን የተለየ አንድ ህዝብ ወይም ደግሞ አንድ ሀገር ከጦርነት በኋላ የሚያካሂደው የሪኮንስትራክሽን መሰረተ ልማቶች በተለየ መንገድ ነው ትሪት የሚደረገው ማለት ነው። ይህ ማለት ምንድነው? በእኛ ላይ ይጀመራል ሳይሆን በሌሎች አገሮችም ከድህረ ጦርነት በኋላ የሚሰሩ ስራዎች በጣም የተለዩ ናቸው። የተለየ ፋይናንስ ነው የሚያስፈልገው፣ የተለየ ትሪትመንት ነው የሚያስፈልገው፣ የተለየ በጀት ነው የሚያስፈልገው። ስለዚህ እኛ ይህን እንጠብቅ ነበር። ይህ አልተፈጸመም። ይህ ይቅርብንና ተፈናቃዮች ወደ ቦታቸው አልተመለሱም። አሁንም በየቦታቸው ሆነው እየሞቱ ነው፣ ለተላላፊ በሽታዎች እየተዳረጉ ነው ብሎ ደግሞ አሁን በጅብ እየተበሉ ነው። በጠራራ ፀሐይ ላይ በጅብ እየተበሉ ነውና ሙሉ በሙሉ የፕሪቶሪያ ውል ያመጣው ነገር የለም ባይባልም ግን ደግሞ ከሞላ ጎደል ደግሞ ችግሮቹ አሁንም ገልጦ እየታዩ ነው። እንግዲህ የትግራይ ህዝብ በአሁኑ ወቅት በአስቸጋሪ ሁኔታ ያለ ማህበረሰብ ወይም ህብረተሰብ ነው የምገልጸው። ምክንያቱም እንደሚታወቀው በጣም አስከፊ የሆነ ጦርነት አልፈን ከዛ በኋላ የሰላም ስምምነት ተፈርሞ ሰላማዊ ህይወት ይኖረናል። የልማት ስራዎች እንሰራለን። ልጆቻችን ወደ መደበኛ ህይወታቸው ይመለሳሉ። ወጣቶቻችን ወደ ልማት ይገባሉ ብለን ስናስብና ስንመኝ ነበር። አሁን ባለው ግን ያው የተገላብጦች ነው የሆነው። ወጣቶቻችን በገፍ ወደ ውጭ እየወጡ ነው። በገፍ በውጭ መውጣታቸው ብቻ ሳይሆን በሚያሳዝን መልኩ በየጊዜው መርዶ እየሰማን ነው። ጀልባ ተገለበጠች፣ እዚህ ባህር ሰጠመች፣ ይህን ያህል ወጣት ሞተ እየተባለ አስፈሪና አስደንጋጭ የሆነ ዜና እየሰማን ነው። የሰላሙ ጉዳይም ያው በቋፍ ላይ ያለ ነው። ምንድነው? ሰላምም አይደለም፣
ጦርነትም አይደለም ግን ነገ ምን ትሆናለች ብለን እምንጨነቅበት እቺ ምን እናገኛታለን ትንሽ ንፋስ ትቀጥል ይሆናል ብለን ሁሌ ቀንና ማታ የምናስብበትና በአስቸጋሪ ሁኔታ ያለበት ሁኔታ ነው ያለው። ወደ ተፈናቃይ ስንመጣ በጣም የሚያሳዝን ነው። እኔ ክረምት፣ በጋ፣ ንፋስ፣ ፀሐይ በዚህ በፕላስቲክ ማሳለፍ እኔ ከሰው ለሰው የሚገባ ፍርድ ነው ብዬ አላስብም በህይወቴ። ከዛ በላይ አልፍ ብሎ ያው ያየሽው ነው ህፃናት በጅብ እየተበሉ ነው። እኔ ይሄ በትግራይ ታሪክ በጣም አስከፊ ታሪካችን አስከፊ ገጽታችን ብዬ አስባለሁና እኔ በአሁኑ ወቅት ወጣቶቻችን ለስደት የተደረጉበት ልጆቻችን በመጠለያ ለጅብ የተጋለጡበት በሚሊዮን ትናንትና ሀብታም የነበረ ራሱን ችሎ ለሌላ የሚደግፍ የነበረ ማህበረሰብ የሰው እጅ ተመጽዋች ሆኖ በነፋስና በብርድ በቴንዳ የሚያሳልበት ሁኔታ ነው ያለውና እኔ አስቸጋሪ እና በጣም አሳሳቢ ሁኔታ ላይ ያለን ሆነ ይሰማኛል። ፕሪቶሪያው ስምምነት በኋላ ያለው ሁኔታ በአጠቃላይ ስናይ መጀመሪያ መደረግ የነበረባቸው ነገሮች ከአገር ውጪ በሱዳን ያሉ ተፈናቃዮች አሉ። በአገራቸው መገዛቂያቸው ደግሞ በተፈናቃዮች ካምፕ እየተሰቃዩ ያሉ ወገኖች አሉ። ስለዚህ መጀመሪያ መደረግ የነበረበት የእነዚህን ዜጎች ሰላማቸውና ዋስትናቸው በጠበቀ መንገድ ወደ ቀያቸው መመለስ ነበረባቸው። ይህንን ለማድረግ የሚያስችል በትግራይ ደግሞ አቃፊ የሆነ ጊዜያዊ አስተዳደር መተከል ነበረበት። ግን ሁለቱንም ኃላፊነት መውሰድ የሚችል አካል እጅ የተጠቋቆሙ ከፌዴራል መንግስት ወደዚህ ከዚህም ወደ ፌዴራል መንግስት እጅ የተጠቋቆሙ ጊዜ ወስዷል። ህዝባችንም ከጊዜ ወደ ጊዜ እየተሰቃየ መከራው እየበዛ የጅብ እራት እየሆነ ያለበት ሁኔታ አለ ማለት ነው። ስለዚህ እንደኛ የምንለው የፕሪቶሪያው ስምምነት መጓደል ሁለቱም አካላት ተጠያቂ ናቸው። ስምምነቱ ያለመፈጸሙ ጉዳይ ሁለቱም አካላት ተጠያቂ ናቸው። አንደኛ በዚህ በኩል ያለው ኃይል ተፈናቃዮችን ሆስቴጅ አድርጓል። በፌዴራል በኩል ያለው ኃይል ደግሞ ግዛቱን ሆስቴጅ አድርጓል ማለት ነው። ስለዚህ ሁለቱም አካላት የፖለቲካ ጉዳያቸው በፖለቲካ እንዲፈቱ፣ የህዝብ ጉዳይ ግን የሰብአዊነት ጉዳይ ነው። ከፖለቲካ ውጭ መሆን አለበት። ዜጎቻችን መመለስ አለባቸው። ዋስትናቸው በተጠበቀ መልኩ መመለስ ይኖርባቸዋል። ያው የትግራይ ህዝብ ያለበት ሁኔታ እኔ እንጃ ያው ለመኖር እየታገለ ያለ ማህበረሰብ ነው። ተፈናቃዮቻችን ደግሞ በናቹራል በወንዝም ሊሆን በዝናብ በተለያዩ ነገሮች በናቹራልም በሰው ሰራሽም አታክ እየተደረጉ ነው ያሉት። በረሃብም ፉል አክሰስ አለማግኘት ላይክ አይ ካን ሊስት them በጣም ብዙ ማለት በጣም ብዙ ከሚባሉ ችግሮች ጋር ሳፈር ለማድረግ እየሞከረ ነው። የዛሬን ህይወት ለነገ እስትንፋሱን ለማስቆየት እየሞከረ ያለ ማህበረሰብ ነው። የትግራይ ህዝብ ደግሞ ላይክ አፍተር ዘ ፖስት ዋር ሞስትሊ ለየት ያለ አቴንሽን ለየት ያለ ድጋፍ የሚሻ ህዝብ ነው። ግን ደግሞ እሱ ነገር እያላገኘ ያለ በራሱ ሰርቫይቭ ለማድረግ እየሞከረ ያለ ማህበረሰብ ነው ያለን። እስኪ የፕሪቶሪያውን ውል በአጠቃላይ ለትግራይ ህዝብ እንዲቴል ለተፈናቃዮች ወይም ደግሞ ለወጣቱ ማህበረሰብ ቅድምም ስለ ህገወጥ ስደት ስታነሺ ስለሰማው ነውና ምን ያክል ታድጎታል ብለን ማሰብ እንችላለን? አም ሶሪ ላይክ እኔ የፕሪቶሪያ ውል ታደገኝ ብዬ ማሰብ የምችል አይነት ሰው አይደለሁም። ቢካዝ ብዙ ነገር ያው ይሄ ፕሪቶሪያን እንዲፈራም ብዙ ነገር ሎስት አድርገናል። እንደ ህዝብም እንደ ሀገርም ማለት ነው። ግን ደግሞ ከጥቃት ወይም ደግሞ ከጥፋት ታድጎኛል ማለትም አልችልም። ቢካዝ ስቲል እየጠፋን ነው፣ ስቲል እየሞትን ነው፣ ስቲል ህዝቦቻችን እያጣን ነው። ከ60 ሺህ ወጣት በላይ በአንድ አመት የሚሰደትበት ሀገር ላይክ ኢትስ ዊርድ። እንደ ክልሊቱም እንደ ሀገሩም በጣም ትልቅ ኪሳራ ነው። ይሄ እንደውም እንደ አፍሪካ ራሱ ብናስበው በጣም ትልቅ ኪሳራ ነው። የወጣት ማህበረሰብ የወጣቱን ኃይል ማጣት በጣም ትልቅ ኪሳራ ነው እና ይህን ነገር መታደግ ካልቻለልኝ ይቅርታ አድርጊልኝ እየታደገኝ አይደለም ወይም ደግሞ የሆነ ቫልዩ እየሰጠኝ አይደለም ለኔ። የፕሪቶሪያ ውል በተወሰነ መልኩ የጥይትን ድምጽ
የተለያዩ እንደዚህ አይነት ነገር አስወግዶልናል። በተወሰነ መልኩ ደግሞ የእርዳታ እንዲገባ የተለያዩ መድኃኒት የተለያዩ በውስን መልኩ ህዝባችንን እረፍት እንዲሰማው አድርጎታል። ሙሉ በሙሉ ግን አልቀረፈም። ምክንያቱ ተፈናቃዩ እንዳልነው አልተመለሰም። ስቲል አሁን በሻራ ላይ ነው ያለው። 4-5 ዓመት በተቀደደ ሻራ ላይ ነው ያለው። አሁን ህፃናት በጅብ እየተወሉ ነው። ህዝብ በጣም በጭንቅ በረሃብ መድኃኒት እጦት ባለሀብት የነበረ ዛሬ ተጠዋሪ የሆነበት ነው። በተወሰነ አሁንም ወጣቶቻችን ስጋትም ስላልተወገደላቸው ያው ከሀገራቸው በፍርሃት የሚሸሹ የተለያዩ ስደት ውስጥ የሚሄዱም ብዙዎች ናቸው። በዳግም ህንጸትም ነጋዴዎችም አላገገሙም። ብዙ ዳግም ህንጸት አልተጀመረም። ፋብሪካዎቻችን በሙሉ ወድመዋል። እንደገና ምንም አይነት ስራ አልተጀመረም። ስለዚህ በአጠቃላይ ችግር ነው ያለ ነው። ችግሩ ወደ እድል እንዴት ይለወጣል የሚለውን ግን የሁሉም ትግራዋይ በጠረጴዛ ዙሪያ ቁጭ ብሎ መምከር መወጣጫ ሊሆን የሚችለው ምን ብናደርግ ነው? ያው እንግዲህ ሁሉም የተለያዩ ሀገሮች እንደምንሰማው እንደሚወራው ወይም ደግሞ ታሪክ እንደሚናገረው ብዙ ሀገሮች ከጦርነት በኋላ ወደ ተለያየ ከፍታ የወጡ ሀገራቸው እየገነቡ ለብዙ አመታት ከጦርነት ድምጽ የራቁ በቴክኖሎጂ በተለያየ በቁርጠኝነት ወደዛ የገቡ አሉ። እንግዲህ ያው ሁሉም ምዕራባውያን በዚህ ሁሉ ያለፉ ናቸው። እኛም ይሄ ወደ እድል ከለወጥ ነው ወደዚህ የተፈጥሮ ሀብት አለን። ብዙ ነገሮች ትግራይ ብዙ ነገር ባለቤት ናት። ወደዚህ ከቀየር ነው አሁን ልናገግም ልንድን ህዝባችንም ይህን ተጠቃሚ ሊሆን ይችላል። ያው ያየነው እንዳለ በህልክ በእንቢተኝነት እኔ ያልኩት ካልሆነት በስተቀር ምንም ነገር አይደረግም የሚል የኔ ነው ትክክል የሚለውን በዚህ ከቀጠልን ግን አደጋ ነው። ስለዚህ ወደ መቻቻል አንዱን መዳመጥ ሀሳብን መቀበል ወደዛ መምጣት አለብን የሚል ሀሳብ ነው ያለኝ። ሰላም ሊረጋገጥ የሚችለው ልብና አፍ እኩል ለሰላም ሲመቱ ነው። በአንደበት ስለ ሰላም ሲሰበክ ቆይቶ በኋላ ላይ ደግሞ በአንድ ራስ ሁለት ምላስ እንዲሉ ሰላሙን የሚያደናቅፉ ነገሮችን ማድረግ ዘላቂ ሰላምን አያረጋግጥም። ህገ መንግስታዊ የትግራይ ግዛት በወራሪ ኃይሎች እንደተወረረ ነው። ከስሩ ያሉ ህዝቦችን በቋንቋቸው እንዳይማሩ አለፍ ሲልም በሚኒስተር ደረጃ ሳይቀር በመግለጫዎች የምዕራብ ትግራይን ወደ አማራ ክልል ግዛት የማካለል ሴራዎች፣ እንደዚሁም የቦታዎች የትግርኛ ስያሜ በአማርኛ የማስቀየር በአጠቃላይ ዲሞግራፊን የማስቀየር እንቅስቃሴዎች በስፋት እየተሰሩ ናቸው። እነዚህንና መሰል ውሉን በትልቁ ደግሞ ህገ መንግስቱን የሚጥሱ ተግባራት አንጻራዊ ሰላሙ ወደ ኋላ ሊጎተቱት ይችላሉ። ይህ የፕሪቶሪያ ውል ሙሉ በሙሉ የሚጻረር ነው። ምክንያቱም አሁን ምዕራብ ትግራይ ስሙ ምዕራብ ትግራይ ነው። እነዚህ በምዕራብ ትግራይ የተጣቀሱ አካባቢዎች ደግሞ የትግራይ ናቸው ሳይሆን ትግራይ ናቸው። አሁን ይሄ ናሬሽን መታረም አለበት። የትግራይ ናቸው የሚለው ለማወዛገብ ኢሊቶች የፈጠሩት ወይ ፖለቲከኞች የፈጠሩት ፎልስ ናሬሽን ነው። ስለዚህ በምዕራብ ትግራይ ያሉ አካባቢዎች የአማራ የትግራይ በሚለው ውዝግብ መግባት የለባቸውም። ምዕራብ ትግራይ ራሱ ትግራይ ነው፣ በቃ ትግራይ ነው። እዛ ያሉ አካባቢዎች ራሳቸው ሚኒንጎቹ ትርጉሞቹ የትግራይ ናቸው። አዲ ብለው ነው የሚጀምሩት። አዲ ብለው ወይ ማይ ብለው ነው የሚጀምሩት። ማይ የትግርኛ ነው፣ አዲ የትግርኛ ነው። ስለዚህ ይህ በጣም በተሳሳተ መንገድ ናሬሽን ለመፍጠር የሚደረገው የውሸት ናሬሽን በጣም የተዛባ ነው። ስለዚህ በፕሪቶሪያ ስምምነት መሰረት ደግሞ ምንድነው የሚለው የፕሪቶሪያ ስምምነት ከአንቀጾች መካከል አንዱ ማለት ነው ነገሮች ወደ ነበሩበት ሁኔታ ይመለሱ ነው። ስታቱስ ኮ አንተ ማለት ነው። ስለዚህ ይህ ለተጨማሪ የውጊያ ልክፍትና ለተጨማሪ የሰላም ሽብር ለመፍጠር የሚደረግ የሚደረግ
ፍትግ እንጂ ምዕራብ ትግራይ ጠቅላላ የትግራይ እንደሆነ ነው የሚያመላክተው። ወደ ውሉ ስንመጣ አንዱ ውሉ ካስቀመጠው የሰስኮ አንተ የሚባለው ውሉ ህገ መንግስታዊ ስርዓቱን እንደገና ሪስታብሊሽ ማድረግ ነው። ህገ መንግስታዊ ስርዓቱ ስንል ህገ መንግስቱ ያው ብዙ ነገር ያቅፋል። የግዛት አንድነቱም እዛው ህገ መንግስት ነው። የሰላሙ ጉዳይ የህገ መንግስት አካል ነው። ስለዚህ አንዱ ትልቁ ችግር የሆነ ያለው ይህ ውል በአግባቡ የፕሪቶሪያ ውል በአግባቡ ባለመተግበሩ ይሄ ኮንስቲቱሽናል ሪስቶሬሽኑ ማለት ህጉን ወደ ነበረበት ወደ ከጦርነቱ በፊት ወደ ነበረበት ሁኔታ መመለስ ነበረብን። በግዛት አንድነትም በህገ መንግስቱ ያው በዛ በፕሪቶሪያ ውሉ መውጣት አለባቸው ተብለው የተጠቀሱ ኃይሎችም አሉ። አሁን እነዚህ ከትግራይ ወጥተው ይሄ የምዕራብ ትግራይ ወደሚመለከተው አካል ሊመለስ ይገባል የሚሉ ጉዳዮችም አሉ። ስለዚህ እነዚህ ባለመተግበራቸው ነው እኔ ያንን ሚኒስተር ምን አለ ያንን ሚዲያ ምን አለ ሳይሆን ለኔ ቤዚክ ፖይንት የፕሪቶሪያ ስምምነት በሚገባውና በተሟላ አግባብ እየተተገበረ አይደለም። እንደውም ተዋዋይ ወገኖች ሁለቱም ስምምነቱን የፈረሙ አካላትም ቁጭ ብለው ከመወያየት ይልቅ ያው ዚምዛም እንደምንሰማው ሲተቻቹና ሲነቃቀፉ ወይም ደግሞ ሲካሰሱ ነው የሚሉት። ለመውጣት አለባቸው። ይህንን እነሱ ካላስተካከሉት ሌላው ሚዲያ ወይም ሚኒስተር ወይም ሳምበዲ ወይም አንዱን እየተከተለ አንዱ ነገር ማድረጉ አይቀርም። በዋነኝነት ግን አንዱ ህገ መንግስቱ ማነው ፕሪቶሪያ ውሉ መተግበር አለበት። ህገ መንግስታዊ አንድነቱ መመለስ አለበት። በህገ መንግስቱ ማነው በፕሪቶሪያ ስምምነቱ ከትግራይ መውጣት ያለባቸው የተባለ መውጣት መቻል አለባቸው። በተዋዋይ ወገኖች መጀመር የነበረበት የፖለቲካ ውይይት ወይም ደግሞ ፖለቲካል ዲያሎግ መጀመር አለበት። እነኚህ ጉዳዮች ሲፈጸሙ ነው ሁሉም አደብ ሊይዝ የሚችለውና እኔ ዋናው መሰረቱ ውሉ የተቀዛቀዘ የመነመነ አሁን ሊበጠስ ዝም ብሎ የሆነ አንድ ሐሙስ የቀረበት ሁኔታ ስላለ እሱ ቶሎ ሊታይ ይገባል የሚል ሐሳብ አለ። ስለዚህ ይሄ ትክክል አይደለም፣ የሚያጓትት ነው ብቻ አይደለም፣ ወደ አልተፈለገ ግጭት የሚወስድ ነው። ስለዚህ በመሬት ድርድር አይኖርም፣ በትግራይ ብሔራዊ ኢንተረስት ድርድር አይኖርም፣ በትግራይ ሰልፍ ዲተርሚኔሽን ድርድር አይኖርም። ስለዚህ የፈለጉትን አይነት ታክቲክ ቢጠቀሙ አሁን ከትግራይን ወክሎ ይሄንን ያደረገ አካል አለ ተብሎ የሚታሰብ ስላልሆነ ስለሌለም ማለት ነው። ስለሌለ የተመረጠ መንግስት በትግራይ ክልል ሙሉ ትግራይ የተመረጠ መንግስት እስኪኖር ድረስ የጊዜያዊ አስተዳደር ሊኖሩት የሚችሉ ማንዴቶች የታወቁ ናቸው። ሰላምና ጸጥታ ማስከበር ነው። ለመረጻ ወደ ምርጫ መሸጋገር መቻል ነው። የፕሪቶሪያው ስምምነት መፈጸም ነው። በተሟላ መልኩ መፈጸም ነው። ከዚያ ውጭ በምንላቸው ነገሮች ላይ ብሔራዊ አጀንዳዎች ናቸው። የተመረጠ መንግስት ሳይኖር ውክልና የህዝብ ይዞ እነዚህ ነገሮች ማድረግ የሚችል የለም። ቅቡልነት አይኖረውም። ያደረገ አካልም ካለ ይሄ ቅቡልነት የለውም የሚለው ነው ማስተላለፍ ፈልገው። እዚህ ላይ ሁሉም በአንድነት የሚያስተዳድር ህገ መንግስቱን በማክበር ህገ መንግስታዊ የትግራይ ግዛት ሊረጋገጥ ይችላል። በፍትህና ተጠያቂነት ላይ የተመሰረተ ሰላም ለማረጋገጥም ሁሉም አካል አበክሮ መስራት ይጠበቅበታል። ከሞቀ ቤት ንብረታቸው ተፈናቅለው በእጅግ ዘግናኝ ግፍና ስቃይ እያለፉ ያሉ ወገኖችም ሊደረስላቸው ግድ ይላል። ይህ በእንዲህ እንዳለም የተጀመረው አንጻራዊ ሰላም ወደ ዘላቂና አስተማማኝ ሰላም ለመቀየር የማንነት መብት ሊከበር ግድ ይላል። ያኔ የትግራይ ሰላምና ዳግመ ግንባታም ይረጋገጣል። ሰላም ሲባል እኔ ሰላም ስል እኔነቴን ረስቼ ማለት አይደለም። እኔ ሰላም የምጠይቀው እኔን እንዳለ እንደ ሰው ተቀብለው ማለት ነው። እንደ ትግራይም ያው ሰላም ስንል ትግራይ ምንላት መሬቷን፣ ግዛቷም፣ ህዝቧም ሰላማዊ በሆነ መልክ እንድንኖር ነው እንጂ መብቶቻችን እንተዋለን ማለት አይደለም። ምናልባት ያንን አስተሳሰብ ሌላ መልክ አስይዘው ሰላም ማለታችን የጦርነት ቀስቃሾች ሰላም ማለታችን ሰላም የማንፈልግ አድርገው የሚቀርጹ ኃይላት እኔ በጣም ተሳስተዋል። እነዚህ ጠቃሚም አይደሉም፣ ለሁለቱም ወገንም አይጠቅሙም። ለዚህኛውም አይጠቅሙም፣ ለትግራይ ህዝብም በዛኛው ሳይድ ላለው ቢሆን ጠቃሚ አይደሉም። ምክንያቱም አንድ ኃይል የሰላምን ምንነት በአግባቡ የማይገነዘብ ከሆነ በየትኛውም መለኪያ ጠቃሚ ሊሆን አይችልም። ስለዚህ እኔ እዚህ አካባቢ የሚመለከታቸው አካላት ስርዓት ሊያስይዟቸው ይገባል። በትክክል ሰላም ስንል
ወይ መብቶቻችን መጥቶ ማለት አይደለም ወይ አንድ ወቅት በህገ መንግስት ወደ የኛ አካል የትግራይ ነበር አካል መጥቷል ለመት አይደለም ህግም ጥያቄም ካለው እዛ አካባቢ እኮ ህገ መንግስቱ አለ አይደል እንዴት ትጠይቃለህ እንዴት መልስ ይሰጣዋል እንዴት የህዝቦች ጥያቄ ግዛታ ጥያቄ በክልሎች መካከል ያለው ጥያቄ የሚመለስበት መልስ ህገ መንግስቱ እኔ በግልጽ እኔ እንዳጋጣሚ ህግ ተማሪ ስለሆንኩኝ በግልጽ አስቀምጠዋል ስለዚህ ያንን ህጋዊ ሂደት ሂደን ነው እንጂ መጠየቅ ያለብን ይሄ ማህበረሰብ ሰላም ስላለ ይሄ ማህበረሰብ ግዛቴን በህገ መንግስቱ ይመለስልኝ ስላለ ጦርነት ቀስቃሽና ጦርነት አፋቂ አድርጎ መቅረጽ እኔ በጣም መሰረታዊ ስህተቱ እዛ አካባቢ ነው ያስባለሁ መጀመሪያውም ቢሆን ወደ ጦርነት የተገባው ይህንን ክፍተት ስለነበረ ነው ቁጭ ተብሎ ምንድነው እየተጠየቀ ያለው ምንድነው መደረግ ያለበት እነዚህ ሰዎች ምንድነው ይሄ ህዝብ እንደ ህዝብ ምንድነው እየተጠየቀ ያለው ብለን ቁጭ ብለው ከመወያየት ይልቅ ያው አንዳንዱ የራሱ የሆነ ግብ ይኖራል ጦርነቱን ያባብሳል አንዳንዱ ከጦርነቱ አትራፊም ሊኖር ይችላል ስለዚህ እነዚህ ኃይሎች በፈጠሩት ያው ወደ ጦርነት ገብተናል ያ ውጤት ምን አስመጣ አይተነዋል አሁንም ሰላም ስንጠይቅ እነዛ ነገሮችን እየተውን ማለት ሳይሆን በሙሉነት የፕሪቶሪያ ስምምነቱን መተግበር በጣም ወሳኝ ነው ለዛ ለሰላም መቆማችን የዛሬ ውይይትም እኮ ሰላም ነው በቃ እንዳየሽው ሰላም እንፈልጋለን የፓብሊክ ዲፕሎማሲም እኮ እያለዋለው ሰላም ያስፈልጋል ስለዚህ ሰላም ያስፈልጋል ማለት ጦርነት ቀስቃሽ ብሎ ማሰብ በየትኛው ዲክሽነሪ በየትኛው መገለጫ መሆኑ ምን አይገባኝም እንዲህ የሚሉ ኃይላት እኔ ቁጭ ብለው ሊያስቡበት ቆም ብለው ሊያዩት የሚገባ ጉዳይ ነው ያስባለ በኔ እምነት የትግራይ ህዝብ ከማንም በላይ የሰላም አስፈላጊነትን ይረዳል ሰላምም ነው እየፈለገ ያለ ሰላም ይፈልጋል የትግራይ ህዝብ ስንል መሬቱ ተወሮበት ህዝቡ በዚህም በዚያም ተፈናቅሎ እየሞተ የስደት እየሄደ ተኝቶ ያድራል ማለት አይደለም ሰላም ፍትህ ከሌለ ሰላም የለም ለያይቶ ማየት አይቻልም ይሄ ነገር ፍትህ የሚኖረው የተለያዩ ነገሮች አሉ ፍትህ እንድናገኝባቸው የምንፈልጋቸው የመሬት ኢሹ ከነዚህ ሁሉም ውጭ ነው ስለዚህ የሁሉም የትግራይ ህዝብ በሰላማዊ በፕሪቶሪያው ስምምነት መሰረት በሰላማዊ መንገድ መሬቱ ማስመለስ ይፈልጋል ስለዚህ ይሄንን ታሳቢ ያደረገ ስራ ነው መሰራት ያለበት ጦርነት እየፈለገ ነው የትግራይ ህዝብ የሚባል ጀነራላይዜሽን ትክክል አይደለም አዎ ይሄ በተደጋጋሚ እኛም ጥያቄ አቅርበናል በአካልም እስከ ጠቅላይ ሚኒስትር ቢሮም ሄደናል አንድነታችንን ሰብሰብ አድርገን ግዛታዊ አንድነታችንን መመለስ ተፈናቃዮቻችንን ደህንነታቸውን በተጠበቀ መንገድ ሁለቱም ተፈናቃይ ደህንነታቸው በተጠበቀ መመለስ ግዛታዊ አንድነታችን ማለት የመሬታችንም የትግራይ የሆነም አስተዳደሩም ጭምር ወደ ትግራይ መመለስ የሁላችንም ጥረት ሊሆን የሚገባ እኛም እየሰራንበት ነው ያለነው እስከ ፌደራል ድረስ ሄደን አነጋግረናቸዋል ያው ከሚመለከታቸው ከዚህ በኋላም ጥረታችን እንቀጥላለን ለሁላችን ይጠቅማል ብለን የምናስበው ለፌደራልም ቢሆን ለኢትዮጵያ ለትግራይም ይጠቅማል ብለን የምናስበው ያው የፕሪቶሪያ ውል መፈጸም ነው ሳይሸራረፍ በሚፈልገው አይነት ተርጉመን ሸራርፈን ሳይሆን ሙሉ በሙሉ ለሁላችን ይበጃል ወደ ሌላ ችግር ከመግባትም ያድነናል እና እንድናገግም ለሁሉም ትግራይ ብቻ እኛ ተጎተናል እዚህ በመሆኑ ሌሎችም እኮ እዚህ ሞቶ የሞቱ ብዙ ወጣቶች አሉ ጦርነት ሲኖር አንድ አካል ብቻ አይደለም የሚጎዳ ሁሉም ነው የሚጎዳው ስለዚህ ወደዛ እንዳንገባ ጥረት ያደረግን ነው ያለነው ለሰላም በተቻለ መጠን በሰላማዊ መንገድ ፕሪቶሪያ ሙሉ በሙሉ ሳይሸራረፍ እንዲፈጸም ተፈናቃዮች ድህነታቸውን በተጠበቀ ወደ መሬታቸው እንዲመለሱ የአስተዳደር ወሰኑም ወደ ትግራይ የትግራይ የሆነ ወደ ትግራይ እንዲመለስ ሁሉም ሊሰራበት ይገባል የሚል ሐሳብ ነው ያለኝ አሁን ምንድነው ሰላም በአንድ ወገን ብቻ የሚረጋገጥ አይደለም ምክንያቱም በተቃራኒም ሰላም መፈለግ አለበት አሁን ያነሳሽው ጥያቄ በጣም መሰረታዊ ነገር ነው ምክንያቱም እኛ የሰላም ጥያቄዎችን በመናነሳበት ሰዓት ሌላ ትርጉም እየተሰጠው ነው ምክንያቱም አሁን እኛ ሰላም እንፈልጋለን ማለት ግን ሉዓላዊነታችንን አስረክበን አይደለም ሰላም እያልን ያለ ነው ማለት ነው ለምሳሌ
የኛ ብዙ አካባቢዎች በባዕድ ተይዘዋል። ስለዚህ እኛ ደግሞ ሰላም እንላለን። እነሱን መጠየቃችን እንደ ጦረኛ መቆጠር የለበትም። ምክንያቱም እየጠየቅን ያለነው ንብረታችንን ነው፣ ማንነታችንን ነው እየጠየቅን ያለነው ማለት ነው። ስለዚህ ለሌላ ለፖለቲካ ሸፍጥና ለፖለቲካ ንግድ ደግሞ መዋል የለበትም። እኛ እየጠየቅን ያለነው መሬታችን ተወስዷል፣ መሬታችን በሰላማዊ መንገድ ይሰጠን። ይህ በጣም ፍትሃዊ የሆነ ጥያቄ ነው። ማንኛውም የዓለም ሕዝብ የሚጠይቀው ጥያቄ ነው። ከላይ የተነሱ የመብትና የማንነት እንደዚሁም የደህንነት ጥያቄዎች ለዘላቂና አስተማማኝ ሰላም ግብአቶችና መስፈርቶች እንጂ ከሰላሙ ጋር የሚጋጩ አምሮች አይደሉም። የአንድ ህዝብ ጽኑ የሰላም ፍላጎት አጠያያቂ አይደለም። ህዝብ እንደ ህዝብ ሰላምን ላይፈልግ አይችልም። ነገር ግን ያ ማለት በድምጽ አልባው ጥይት እየተገደለ በማንነቱ ፈንታ ሌላ ተቀያሪ ማንነት እንዲቀበል እየተገደደ ቤት ንብረቱ በወራሪ ኃይሎች ተቀምቶ ባረጀ ኬንዳ ስር ሆኖ ልጆቹን ከጅቦች መንጋ ለመጠበቅ ባለመቻሉ አይኑ ስር የአብራኩ ክፋይ በጅብ እየተበላበት በሕክምናና በመድኃኒት እጦት ተሰቃይቶ እየሞተ በትምህርት እጦት ትውልድ ሲባክን እያየ ጥያቄን አይጠይቅም ማለት አይደለም። ለደህንነቱ ለመብቱና ለማንነቱ ጥያቄዎች መጠየቅ ግድ ነው። ቀድሞውኑ እነዚህ ነገሮች ሳይከበሩ ሰላም በየት በኩል ሊረጋገጥ ይችላል? ለዚህም ነው የትግራይ ህዝብ ጥያቄዎች ሰላሙን ለማምጣት እንጂ ሰላሙን ለማደፍረስ ያልሆነው። ፍትህ አሁን ዓለም አቀፋዊ ነው። ምክንያቱም ማንኛውም ህዝብ ፍትህ ይፈልጋል። ለፍትህ ደግሞ ብሔርም አያስፈልገውም፣ ሃይማኖትም አያስፈልገውም፣ ሰው መሆን ነው የሚያስፈልገው። ምክንያቱም ዛሬ በአንድ ህዝብ ላይ የተፈጸመ ስህተት፣ ዛሬ በአንድ ህዝብ ላይ የተፈጸመ ወንጀል ፍትህ ካላገኘ በሌላ ህዝቦች ላይ መፈጸሙ አይቀርም። ስለዚህ ይህ የፍትህ ጉዳይ የዓለም አቀፍ ህግ መሰረት አድርጎ የሚፈጸም ነገር ነው። ስለዚህ የኛ ፍትህ መረጋገጥ የሚችለው በኢንተርናሽናል ክሪሚናል ኮርት ነው፣ ዓለም አቀፍ የወንጀለኞች መድረክ ወይም ደግሞ የመድረከኞች መጋባያ ማለት ነው። ስለዚህ የኛ ፍትህ በጣም ተበድለናልም፣ ፍትህ ደግሞ ዘግይቶብናል። ሰላሙ የፍትህ ተጠያቂነትም እንዲመጣ የግዛት አንድነቱም እንዲመጣ ሌላም እንዲመጣ ሰላም ወሳኝ ነው። ያ ሰላም እንዲኖር ደግሞ አሁን ያልሻቸው ነገሮች ፍትህ ማግኘት፣ ተጠያቂነት እና ሌሎች የህዝብ ጥያቄ መመለስ ተገቢነት አላቸው። እኔ ነጣጥያ አላያቸው ሁለቱም ፓኬጆች ናቸው። you can't achieve justice without peace። ሰላም ከሌለ ተጠያቂዎችን ጠየቅ ማድረግ አትችልም። ሰላም ከሌለ ተጠያቂነት ከሌለ ሰላም ሊኖር አይችልም። ምክንያቱም ተበድያለሁ፣ ተጎድቻለሁ፣ ፍትህ ይገባኛል የሚል ማህበረሰብ ያለ ለብቻን ሰላም አስፍኛለሁ ልትል አትችልም። ስለዚህ እኔ ምን ማለት ሁለቱም አካል በዋነኝነት እንደኔ ፕሪቶሪያ ውል የተስማሙ የፈረሙ ኃይላት አሉ የምናውቃቸው። እዚህ ቲፒኤልኤፍ አለ፣ በዛ ፌደራል መንግስት አለ። እነዚህ አካላት ቁጭ ብለው ጉዳያቸው በፖለቲካ ዲያሎግ በፖለቲካ ውይይት ሊፈቱት ይገባል። ለምን? ለህዝብ ሲባል። ለምን? ለዚህ ሀገር ለዚህ ህዝብ ሲባል። ሁለተኛው የሚመለከታቸው ኢንቴሌክቹዋልስ እንላቸው እነዚህ ልሂቃን የምንላቸው ሰዎችን ሳይድን ይዞ የአንዳንድ ጥግን ይዞ እሱን እያዩ የሆነና ያልሆነ እንትን ከማለት ይልቅ ለሰላም ለዚህ ጉዳይ መሳካት የድርሻቸውን ማህበራዊ ድርሻቸውን አስተዋጽኦ ቢያደርጉ የሚል እምነት አለኝ። ሶስተኛው ፖይንት እነዚህ ውሉን ያስማሙ የፕሪቶሪያ ውሉን እንዲስማሙ ዋስትና ያሰጡ ታዛቢ ሆነው ያገለገሉ አካላትም ይሄ ጉዳይ የት ደረሰ ብለው ሊጠይቋቸውና ወደ ውሉ እንዲገቡ ወደ ውሉ ትግበራ እንዲገቡ ፑሽ ሊያደርጓቸው ወይ ግፊት ሊያደርጉላቸው ይገባል ብዬ አስባለሁ። ከዛ ደግሞ ያው የትግራይ ህዝብ ድሮውንም ሰላም ወዳጅ ነው፣ አሁንም ሰላም ነው የሚለው ያው የሰላም ጥያቄያችን ለሰከንድም ሳንታክት መጠየቅና መጎትጎት መቻል አለብን ብዬ አስባለሁ። ይሄ የኔ ግንዛቤ ነው። የትግራይ ህዝብ ሰላም እንደሚፈልግ እኔ እስናር ኦንሊ ከጦርነቱ በኋላ ከጦርነቱ በፊትም ሰላም ነበር የሚለው የትግራይ ህዝብ ላይ ልጆቻችን ከማጣታችን በፊት እንደ ሀገር ነው የሚያስበው አላረላ ያው it can be I can say like የአክሱማውያን ኪንግደም የነበረ ሀገርም ስለሆነ እንደ ሀገር ነው የሚያስቡት እንደ ክልል ወይም ደግሞ እንደ ትግራዋይነት ብቻ አይደለም የሚያስቡትና ሎስ የምናደርገው እንደ ክልል ሳይሆን እንደ ሀገር ነው እና ሰላም ይበጀናል ሰላም እንሻለን ብለው ከጦርነቱ በፊት ስንዘምር ነበር። አሁን ደግሞ ከጦርነቱ በኋላ ያሁላ ነገር ሎስ አድርገን እናት
ያለ ጧሪ ያለ ባል ያለ ልጆች ቀርታ እኔ ሰላምሻለሁ አሁንም ስትል እስናር ኦንሊ ለራሷ ብቻ እዛ አዲስ አበባ መሀል ሀገር ለሚኖረው ማህበረሰብ አስባ ነው። እና የትግራይ ህዝብ እኔ እንደውም በዚህ አጋጣሚ I can say like የትግራይ ህዝብ በጣም ታጋሽና የሆነ የወደፊትን የሚያስብ ማህበረሰብ ነው ብዬ ማሰብ ይችላል። ላይክ ሼር ባደርግ ደስ ይለኛል። ምክንያቱም የትግራይ ክልል ውስጥ የሆነው ሀፕን የሆነው ነገር ሁሉ ሌላ ክልል ውስጥ ቢሆን ኑሮ ብዬ ኢማጂን አደርጋለሁ አንዳንዴና የትግራይ ህዝብ ለሰላም ያለው አቋም I really want to appreciate በጣም ብዙ ነገር ሎስት አድርገናል። በጣም ብዙ ነገር አጥተናል። ግን ደግሞ አሁንም ሰላም ብለን መጮሃችን የሌሎች ሞስሊ አጎራባች የሆኑ ክልሎችን ፊል እንዲያደርጉ እንፈልጋለን። ሰላም ማለታችን it's like more than humanity ለኔ ማለት ነው። እንደ ሰው ሁላ ራስ እኔን የገደለኝ ከሱ ጋር ሰላም ፈጥር ይሻለኛል ብዬ እኔ መከራከር ከሆነ እኔን ገድሎኝ ማለት ነው በጣም ከሁማኒቲ በላይ ነው የትግራይ ህዝብ እና አጎራባች ያሉ ክልሎችም ይሄንን የህዝቡን ፍላጎት ተረድተው ከህዝቡ ጋር ያላቸው ግንኙነት ሞር ኮላቦሬት እንዲሆኑና እንዲያጠነክሩ በዚህ አጋጣሚ መማጸን ፈልጋለሁ። አይ አሁን ይሄ ማለት ይሄ በዚህ ያልሆኑ የሚተረጉሙ አካላት የሚያጫጩሁ ግጭት ጨማቂ የሆኑ አካላት አይኖሩም ማለት አይደለም። ያው ይሄ ተፈናቃይ ይመለስ ሲባል ይሄ ነው ማለት ጦርነት ነው የምትፈልጉ ምናምን እንደዚህ ማለት የለባቸው ምናምን የሚሉ ማስፈራራት፣ ማሸማቀቅ ይሄ መሰለንን መብትን እንዳትጠይቅ የሚያደርጉ አካላት ያው ተልእኳቸው ይታወቃል። ይሄ አንዱ መሬትም መውረስ ትግራይ ያልሆነ ነገር ይሄ በዚህ ተጠቅሞ የተለያዩ አላማዎች ሊያስፈጽሙ የሚችሉ አካላት ሊኖሩ ይችላሉ። ይሄ ግን ዛሬም ይጠየቃል። ይሄ የህዝብ ጉዳይ ነው። የአንድ ፖለቲከኛ ጉዳይም አይደለም። የሁሉም ትግራዋይ ጉዳይ ነው። ስለዚህ በዚህ በብዙ ልዩነት ሊኖረን ይችላል ትግሬዎች። ያው በዚህ ግን ተፈናቃዮች መመለስ አስተዳደር ወሰኑን መመለስ ግን የሁሉም ትግራዋይ ጥያቄ ሊሆን ነው የሚገባው። የሁላችንም ጥያቄ ነው ብዬ ነው የማስበው። ይሄ በመጠየቃችንም ይሄ ነው ማለት ቢሉም የሚሰማ አካል ወይም ትክክል ናቸው የሚላቸው አካል ይኖራል ብዬ አላስብም። ያው የራሳቸው ደጋፊ ሊኖራቸው ይችላል። ይሄን አላማ ሊያስፈጽሙ የሚችሉ ግን የተሳሳተ ነው። ለነሱም ጭምር አይጠቅማቸው። ያው ይሄ ለህዝብም አደጋ ውስጥ ያስገባል፣ ለራሳቸውም አይጠቅማቸውም የሚል ሀሳብ ነው ያለኝ።